እሺ እህቱ ሰላም ነው? እንዴት ነሽ? አንድ ጥያቄ ልጠይቅህ ነበር ዛሬ። እሺ ጠይቀኝ። ስለ መጨነቅ ያለህ እይታ ምንድን ነው? ስለ መጨነቅ ሰዎች ለምን ይጨነቃሉ ብለህ ታስባለህ? ወይስ አንተስ ተጨንቀህ ታውቃለህ በራስህ? አይ ስለ መጨነቅ ያለኝ ምልከታ እና ከአሁን በፊት የነበረብኝ ተሞክሮ እና አሁን ያለሁበት ደረጃ ለመግለጽ ከሆነ ደስ ይለኛል። ማለት ከአሁን በፊት እኔ በጣም እጨናነቅ ነበር። በጭንቀቴ ምክንያት ብዙ ታምሜ ብዙ ችግርም አጋጥሞኝ ያውቃል። ግን ከጭንቀት ያገኘው ትርፍ ምንድነው ካልከኝ በሽታና በሽታ ብቻ ሶ ያን እንዴት ፊክስ አድርጌ አሁን እንዴት አልጨነቅም አሁን ምንም አጋጥመኝ ለሚለው እኔ ከዛ ሁሉ ህመም በጓደኞቼ ጀስት ፈታ በል ምን ያስጨንቃል ምን ያሳስባል እያሉ በነበረኝ ሪሌሽን እና ከዛም በፈጣሪ ወደ ፈጣሪ በቀረቡ ጭንቀትን ረስቻለሁ። ያ ማለት ምንድነው? ማስበው እግዚአብሔርን ብቻ ነው። እግዚአብሔርን ብቻ ፈጣሪን ብቻ በምታስብበት ሰዓት ያለው ከውስጥ ያለው ነገር ይጠፋል እና በዛ ነው ሰዎች አይጨነቁ ማለት አልችልም። የሚጨነቁ በገንዘብ ሊሆን ይችላል፣ ሰው ከጎናቸው ሲያጡም ሊሆን ይችላል፣ በደቂቃዎችም እብደትም ይፈጠራል። የሰከንድም ቢሆን ያን ሁሉ በዛው ወደ ፈጣሪ ወይም ጓደኛ ባጣ ቁጥር ጭንቀቱ እየሰፋ ይሄዳል እና ጀስት እሱ ሲሆን ወደ ቤተክርስቲያን ወደሚያምኑበት ነገር ብንሄድ ከጭንቀታችን ነፃ ነን። አሁን ያለሁበትን ደረጃ ብታይ ገንዘብ ካገኘው እደሰታለሁ፣ ባጣም እደሰታለሁ። እስቲ ትንሽ እንኳን ቢከፋይ ወይ ከጓደኞቼ ጋር ለመፍታታት ነው የምሞክረው። አለሳዘሮስ ደግሞ ወደ ፈጣሪ ብቻ ነው ማስበው። ፈጣሪን በማስብ ሰዓት ምንም ነገር ምንም ዳውት አይደለም እና ጀስት አሁን ላይ ገንዘብ ኖረኝም አልኖረኝም ጀስት ፈታ የምሬ ነው። በፊት የነበረኝ እና አሁን ያለሁበት በጣም ቢግ ዲፈረንስ ነው። ስትጨናነቅ ባይዘው ህመም ነው። ጨጓራ በተለይ ያማል። እኔ ለ9 ዓመት አካባቢ በእንደዚህ አይነት ህመም ታምሜ ነበር። ከዛ በኋላ እርስት ካረጉ መጨናነቅ ከርሰት በኋላ አሁን አንዳችም አመኝ እና አንዱም እሱ ነው ብዬ አምናለሁ። እና ሰዎች መጨነቅ የለባቸው። ተጨንቀው አንዳችም ነገር ወደ ኪሳቸው የሚያመጡትም የለም። ለአእምሯቸው ወይም ለጤንነታቸው ደግሞ ጥሩ ነገር የሚያመጣላቸው መጨነቅ ህመም ቶታሊ ለስራህም እንቅፋት ነው። ታመምኩ ማለት አሰራ አበላም። ስለዚህ ሌላ ጭንቅ